ስለነበረ እሺ ስላላለቻት ዛሬ ደግሞ በጥፊ ልትመታት ነበር የቀጠረቻት ማለት ነው። አቤል ግን ከዚህ በኋላ እሷን ይሄን ለማየት የሚያሳሳው ፊት ትመቻለሽ፣ ከዚህ በኋላ አጠገቤ እንዳትደርሺ፣ እኔ አልፈልጋችሁም እየተባላችሁ እኮ ንግር የምትሉኝ ነገር እኮ በግድ ከኔ ጋር ሆነ። ይኸው ሄርሜላም ስንነግራት አልፈልግሽም እየተባለች ከህይወቴ ውጪልኝ። አብርሃም ስንቴ ነው 3 ምናምን ከሩታ ጋር ነው መሆን የምፈልግ ከህይወቴ ውጪልኝ ብሏታል። እሷ ናት በዛሬ እሺ ይወጣለሁ ብላ ትሄዳለች። ከዛ ነገር ደግሞ ደግማ ከአብርሃም ጋር እየተለጣጠፈች ትመጣለች። ስለዚህ ዛሬ ይወጣ የደረሳትን እጣ እያየች እች ተብዬዋ ራሱ ለምን ከሷ እንደማትማር አብርሃም የአቤል ቢጤ እንደሆነ በነገራችን ላይ አብርሃም ለምን የሰው የሴት ልጅ ህይወት ላይ እንደዚህ እየተጫወተ እንደሆነ አላውቅም። በጣም ቆንጅዬ በጣም የሚያሳሱ እህቶች አሉት ከቡዜ በስተቀር ማለት ነው። ሌሎቹ በጣም ደስ የሚሉ ለራሳቸው ክብር ያላቸው እህቶች አሉት። የተከበረች እናት አለው። ነገ ልጅ አለ፣ ሴት ልጅ ይወልዳል። ለምን ሴት ልጅ ላይ እንደዚህ ሊጫወት እንደፈለገ እኔ አላውቅም። ፈጣሪ ልቦናውን ይስጠው የምር ማለት ነው። በጣም የሚያስጠላ ነገር ነው የሚያስተምረው። በፊትም እንደዛው ስንቋሙ በየቀኑ ይሄ ስራ ይቁም ብለን ስንናገር የነበረውን ነገር ነው በድጋሚ እንትን ሴት ቀይሮ ራሱን ስራ መልሶ እየሰራ ያለው ማለት ነው። ዛሬ ይዞ የመጣውን ነገር ነገም እንደዛው ሄርሜላም ሲያመጣ ዝሙት እያስተማረ ነው። እኛ አንፈልግም፣ ይሄ ስራ ምንም ትምህርት እየወሰድንበት አይደለም ብለን ስንናገር እሱን ምንም እኛ የምንናገረው ነገር ምንም አይሰማም እሱ ማለት ነው። አብርሃም የምትደግፉ ሰዎች አብርሃም ጎበዝ ነው ጀግና ነው የምትሉ ሰዎች እኔ ምናቸውን እንደሚያማቸው እኔ አላውቅም። ቅርታ አድርጉልኝ ማለት ነው። እኔ ሰው መሳደብ አልፈልግም፣ ግን በተለይ ደግሞ ከአብርሃምና ከሄርሜላ ውጪ ወይም ደግሞ እንደዚህ እንትን ታላላቅ ከዩቱበሮች ሌሎቹ መሳደብ አልፈልግም። ምክንያቱም ልክ እንደኔ ናቸው ማለት ነው። ስለዚህ ለምን እሱን እንደምትደግፉት ለምን እሱ ጥፋተኛ ነው እንደማትሉት እኔ ግርም ነው የምትሉኝ ማለት ነው። እንዴት ነው የምታዩት ግን? እንዴት ነው የምታስቡት? አእምሯችሁስ እንዴት ነው የሚያስበው? ምን አይነት ወንድ ነው ይሄ እንዴ? የሴት ልጅ እንባ ያሳዝናችሁም እንዴ? እናንተ የሴት ልጅ ጉዳት ያሳዝናችሁም? ሴት ሆናችሁ እንዴት ነው ወንድ ልጅ ይሄን እንደሚሰራ ወንድ ልጅ የምትደግፉት? ምናችሁ ነው የሚያማችሁ? ጌታ ኧረ በስመ አብ ወወልድ ወመንፈስ ቅዱስ በጣም ነው የምታናዱት የምር ማለት ነው። እና ወደ ልቦናችሁ ተመለሱ እናንተ ራሱ። አብርሃም ሲጀምር ስለሚታይለት ቪዲዮ ላይክ ስለሚደረግለት ኮመንት ስለምንጻፍለት በዛው ተነስቶ ነው እንጂ አንድ ቪዲዮ ቢቀዘቅዝ አንድ ቪዲዮ ከ100,000 50,000 ቢገባ ከ200,000 100,000 ቢገባ ኖሮ ቀጥ ብሎ ያቆማት ነበር። ግን በየጊዜው እሱ በይዞ በመጣው ነገር ይታይለታል። ለዛ ነው እንደዚህ የጊዜው አይዲያ ሳይቀይር የሚያስጠላ ነገር ትውልድን የሚያበላሽ ነገር ስንቱ ሰው ነው እስቲ ከአብርሃም መተት ምናምን ከተባለ በኋላ ስንቱ ሰው ነው እንደዛ እየሰራ ያለው? መልሳችሁ ደግሞ ልክ እርጉዝ ሲሆኑ ሚስታቸው ወደ ስራ እንደዚህ ተጣልተናል ተለያይተናል እያሉ ድራማ የሚሰሩ ስንት ዩቱበር አየን። እስቲ በደንብ አድርጋችሁ ግን መጀመሪያ ይህንን አይዲያ ያመጣው አብርሃም ነው። እና ሌሎቹም እንደዛው መጥፎ ነገር ነው እንጂ የሚማሩት ከአብርሃም አንድ ጥሩ ነገር የተማርነው ነገር የለም። አለቀ። ስለዚህ የምትደግፉ ሰዎች አረባ